አረባሎች ትንሽ እየታገሳችሁ እኔ የብልት ማጥበብ ቀዶ ጥገና ሰርቼ እልካችኋለሁ። እናንተ ደግሞ ያለ ጊዜ ግንኙነት እየጀመራችሁ ስራዬን እያበላሻችሁት ነው። ስለማህፀን ስታስቡ ቅድሚያ ወደ አመት ወንዶች ትግስት እኔ ሰምቼ እልካለሁ። ሚስት ፈስ መፍሳት የደም ግፊትን ለመቀነስና እንዲሁም ደግሞ የልብ ጤንነትን ለመጠበቅ እንደሚረዳ ጥናት አመላክቷል። አንተ ጤነኛ ነህ በቃ አንተ ወደ እኔ እንደምዝ አታ የምር ነው የሚመስለው አይደለም የኔ እኮ ሳይለንት ነው in the interesting system ደግሞ አንተ መልከኛ ነህ እኮ እዴ መጣ በኔ አይኑን ነው የሚሉኝ አሁን እኔ ማቃቸው አሁን እኔ አንለያይ ማን እናንተ አይኑን ይሉኛል አራት ዛቅ ጠፋች ባይዘው አረማመዴ ደም ይወዱልኝ አረማመዴ ጉቶ እኮ ነው ምን አረማመዴ ነገር እኮ ነው አብሻዊን ሽውድት ሰላሙኝ ጀምሯል እኮ ጀምሯል። አዎ ሰላም የቲቪ ሰዎቻችን እንደምን አላችሁልን? አለንላችሁ የእናንተ ወዳጅ የሳቆቻችሁ ምንጮች አመነጠኩት እንደየ ሁል ጊዜው አዳዲስ ቪዲዮችን የሚያስቁ የሚያስተምሩ እንዲሁም የሚያዝናኑ ቪዲዮችን ሰብሰብ አድርገንላችሁ ለእናንተ ከእናንተ ይዘንላችሁ መተናል። አንተ ይሄ የዛኛው ነው የዚህ አይደለም የዚህ ሌላ ነው እንዴ? ምን ነው የዚህኛው አድርገው የዚህኛው የቱ መሰለሽ? ሰላም ክቡራትና ክቡራን የፕሮግራማችን ተከታታዮች እንደምን አላችሁልን? ዛሬ የምትገኙት ተሙና ግስላው ቤት ነው። እንግዲህ ፕሮግራሙን በመምራት እኔ ግስላው ከፕሮግራሙ አቅራቢና አዘጋጅ ጋር ከተሙ ንጉሴ ጋር በመሆን ነው ባልደረባይ። አዎ ከስራ ባልደረባይ ተሙ ንጉሴ ጋር በመሆን ይሄንን ጥንቅር እንደዚህ አይደል እንዴ? አረ ጥንቅር ብሎ this is profession okay ቤተሰቦች እናንተ የሚያዝናኑ ቪዲዮዎችን ይዘንላችሁ መተናል። ይህ ፕሮግራም ላይ እንግዲህ የግሴ ዋና ፕሮግራም ነው። አዎ የዚህ ፕሮግራም አቅራቢ አዘጋጅ እንዲሁም ኮምባይን ማደርገው እኔ አስተናባሪው የሳይ አዎ እኔ ወንድማችሁ ተሙ ንጉሴ እንዲሁም ግስላ በመሆን ከካሜራው በስተጀርባ ቅመሚት ዛሬ በረግዳታለሁ እናታም ነው። አቤት በይ አቤት አዎ እመት ነው የሚባለው እመት ለትን አዎ ሴት ልጅ እመት ነው ይዘንላችሁ ቀርበናል። እንግዲህ ፕሮግራማችን ዛሬ እንግዲህ ወቅታዊ ነገሮችን ነው ይዘን የመጣንላችሁ ፋሚሊስ አብረን ዘና ፈታ እንላለን። እስቲ ፕሮግራሙን እንይና ቤተሰቦች ቪዲዮን ከመጀመራችሁ በፊት ሰብስክራይብ በተኗንና ላይክ ምልክቷን መጫኗን እንዳትረሱ፣ የደወል ምልክቷንም ግድሉ ቤተሰብ ደግሞ አዎ ዛሬ እንደመጀመሪያ 1000 ላይክ ካደረጉ በእውነት 1000 ምን አላት በቃ እንደው ያለው ነው እኔ አልፈልግ ለሷ 1000 እሱ ላንተ ነው እኔ አይበቃኝም። አዎ ልጅ ያዘውን አረ አይበቃኝም እኔ ቤተሰብ አስተዳዳሪ ነኝ 1000 ብቻ አይበቃኝም። 2000 ምላችሁ አድርጉት ላይክ ያደርጋችሁ ዳይ ወደ ቪዲዮ በልቲ እንግዲህ ክቡራትና ክቡራን ተመልካቾቻችን አንተ ፎርማል አትልባቸው አይደለም እንዴ? ይሄ በዚህ ነገር ፎርማል ይሆናል። እንግዲህ ክቡራትና ክቡራን ተመልካቾቻችን የመጀመሪያው ቪዲዮ የሚሆነው ስለማህፀን ነው። በቃ አንተ ስለማህፀን ስታስቡ ቅድሚያ ወደ አመት አንተ ሰይክራበት እግዚአብሔር ረብ ቤተሰቦች ማህፀን ነው ወይ እናት ነው ቀቂያው በእናትህ አንተ ይኸውልህ ምን ሆነህ ነው? ቤተሰቦች ከዶክተሯ ሰምተን እንመለስ። ቅሬታ አለኝ ለባሎች ተብላችኋል። ባሎች ምን ነካችሁ? እስቲ ቪዲዮን አይተን እንመለስ። አረባሎች ትንሽ እየታገሳችሁ እኔ የብልት ማጥበብ ቀዶ ጥገና ሰርቼ እልካችኋለሁ። እናንተ ደግሞ ያለ ጊዜ ግንኙነት እየጀመራችሁ ስራዬን እያበላሻችሁት ነው። ዛሬ ራሱ 2 አካሚ ያለ ጊዜያቸው ግንኙነት ጀምረው እዛ አካባቢ ቲር መቀደድ ተፈጥሮ መጥተዋል። ስለዚህ በቀዶ ጥገና ብልት የማጥበብ እቅድ ካላችሁ ማወቅ ያለባችሁ ነገር አንደኛ ግንኙነት ይከለክላል። ቢያንስ 2 ወር ከዛም በላይ ቼክአፕ መታችሁ አሁን ይፈቀዳል እስኪባል ድረስ ይከለከላል። ሁለተኛ ደግሞ ንጽህና ይፈልጋል። እዛ አካባቢ ወደ ሰገራ ምናምን ሊነካካ ስለሚችል ንጽህና በጣም ይፈልጋል። በዋናነት ደግሞ እዛ አካባቢ ጫና መቀነስ አለባችሁ። ማለትም የረጅም እግር መንገድ፣ ከባድ እቃ ማንሳት፣ ኢቭን ድርቀት የሚያስቸግራችሁ ከሆነ ስቲች ሊያላቅቅብን ይችላል። እነዚህን ጥንቃቄዎች ማሳካት የምትችሉበት ሰዓት ላይ ነው እሺ ለማስጠበብ ህክምና መምጣት ያለባችሁ ባሎች ደግሞ ማለት ነው። እንግዲህ ጋራጅ ማለት ሴቶች ህክምና ነው እኮ ግን ጋራጅ ምን
ከዶክተሯ እንደሰማነው ከሆነ ወንዶች ምን ነካችሁ በማለት ቅሬታዋን አሰምታለች። በዛ ወንዶች ትግስት እኔ ሰምቼ ልካለሁ እናንተ እኔ ግስ እውነቴን ነው የምነግርህ ቤተሰቦች ለእናንተው ነው ለመጀመሪያ ጊዜ ነው እንደዚህ ይደረጋል ሲባል የሰማሁት የምር አይ ባይዙ በዛኛው አካውንታችን ላይ ተሙዬ ሰርተንበታል የማስጠበብ ለሚፈልጉ እንስቶቻችን ይሄ በምንድነው ማሽን አለ እንጂ እንዴ ስውር ስማ ከሱ በቀስ ማለት ነው ምን ይጀመራል መሰለኝ አይ ባሎች ይረፉ እንጂ ምን ሆናችኋል እናንተም እንዴ ሚስታችሁ ከሆነች እኮ ሰያጠባችሁ እናንተ ታሰፋላችሁ እንዴ ስራ አታብዙባቸው ለሷ አስገቢያው ነው ባይዘው እቻውን ጥሩ ዶክተር ነች በነገራችን ላይ እሷ ገቢያው ነው ገባ ልክ ነው ግን እንዴ ባሎች እንዴ ምን አጠፉ እነዚህ ሚስቶች ዘራችሁን እናባዛ እንተካ ባሉ እነዚህ እንደ ጠላት አይታችሁ እየቀደዳችሁ መስልኳቸው ምን ሆናችሁ ነው አንዳንዱ እንደው በስቴፕ ነው አጠረፊ ህክምና ነው ለማንኛውም ዶክተሮች ካላችሁ ኮሜንት ሴክሽን ላይ ያስቀምጡልን እኔ ስለማላውቀው ነው ባይዘው አናቆም ግን ያው ዶክተሯ እንዳለችው ይሄ በሲሪየስ መወሰድ ያለበት ነገር ነው የማጠን ለምንድን ነው ግን የሚያጠቡት ኤምሮ እኔ የምጠይቀኝ አይ ማጥበቡ ተገቢ ነው ብዬ ስላላሰብኩኝ ነው ኦልሬዲ ማን እንትን ያለውን ማን እንትን ይለዋል ገባህ ማጥበቡም ተገቢ ነው ብዬ ስለማላስብ ነው ብሮ ነገር እሺ በአንድም በሌላም መንገድ ያው እሺ በተለያዩ ኬዞች የመስፋት አይነት ሲቹዌሽን ሊፈጠር ይችላል ስለዚህ ግን ባሎች ደግሞ ጥንቃቄ ያደርጉ ይሄ ወደ ሌላ ነገር ነው የሚሄደው ኦልሬዲ ስፌት ማስለቀቅ ማለት ይሄ ስጋ ነው እኮ አይደል አንተ በመተረፍ አይደለም አይ አንተ በእግዚአብሔር ግዜ በሲሪየስ ያወራ የሚያውቀው ነገር መስሎኛል በጣም ይሄ ባሎች ረፉ እንዴ ዶክተር የሚሰጣችሁ ምክር ግዴታ መጠበቅ አለባችሁ ከጤና አንጻር ስለሆነ ኢንፌክሽን ይፈጥራል ተብሏል ግን ወንዶች ግን ያቻርፉም እንዴ ምን ሆናችሁ ነው ተኝታችሁ አሳድሩም እንዴ እናንተ ጥረግረ ብላ እንጂ ተባልከው እንዴ ሌላ ነገር አደረጉት እኮ አንተ ሚስቶቻችሁ ናቸው ይታመማሉ አንቺም ደግሞ እምቢ አይሆንም ዶክተር ከልክሎኛል በይ ብዙ የሚመጣው መዘዝ አለ እምቢ ብትል እኔ ስለማቀው ነው ለእናንተ ብዬ ነው ይመቻችሁ እሺ ቀጣይ ቪዲዮ ቤተሰብ እናንተ ፈስ መፍሳት ችግር ነው ትላላችሁ ጥናት የማያመጣው ጉድ የለም ገሴ ጥናት የማያመጣው ጉድ የለም ፈስ መፍሳት የደም ግፊትን ለመቀነስና እንዲሁም ደግሞ የልብ ጤንነትን ለመጠበቅ እንደሚረዳ ጥናት አመላክቷል። ይህንን ቪዲዮ እየፈሳ ላስቸገራችሁ ወይም ደግሞ ለዛ ለሚፈሳው ጓደኛችሁ ላኩለት። ታዲያ ይህ ጥናት የተሰራው በጆንስ ሆፕኪንስ ዩኒቨርሲቲ ሲሆን በዚህ ጥናት እንደተረጋገጠው ታዲያ ሃይድሮጂን ሰልፋይድ ጋዝ ከአንጀት በሚወጣበት ጊዜ የደም ግፊትን የመቀነስ አቅም እንዳለው ነው እንግዲህ ያረጋገጡት። በአንጀት የተጠራቀመው ጋዝ ወይም ደግሞ ፈስ ማስወጣት የደም ግፊትን ለመቀነስ ጥሩ መንገድ ሊሆን እንደሚችል ነው እንግዲህ እነዚህ ተመራማሪዎቹ የገለጹት። ፈስ ወይም ደግሞ በሳይንሱ ሃይድሮጂን ሰልፋይድ በሰውነታችን ውስጥም የሚገኝ የተፈጥሮ ጋዝ ሲሆን በአንጀት ውስጥ ያሉ አንዳንድ ባክቴሪያዎች ምግብን ሲያዋህዱ የሚፈጠር የአንጀት ጋዝ መሆኑ እንግዲህ ተገልጿል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ እስኪ። አንተ ጤነኛ ነህ በቃ አንተ ወደ እኔ እንደምዙ አንተ የምር ነው የሚመስለው አይደለም የኔ ሳይለንት ነው አላ አይደል ያማህ ሞተር ቢሰማ ይሻላል አሁን ህዝቤ እንኳን እንዲህ ተብሎ ህዝቤ አንተ በቃ ምንም አይነት የደም ግፊት እንደማይዘው አረጋግጫለሁ ዋላው መንገለ ጠር ዲናማ ነው ምንድን ያለው ሃይድሮጂን ሰልፈር ሃይድሮጂን ኦክሳይድ ስለእንትነህ ሞኖክሲድ ታውቃለህ አለኮ እሱን አምነህ እኔን አታምነህ እመነኝ። ያው ስለ ፈስ ሲነሳ ግን ማለት ነው ይሄ የምትለው ፈስ
እንደው አዳራሽን የምታውቀው ጨርሶ አሁን ህዝብ ሁሉ ይኸውላችሁ በባህሪው አመቅ ለቀቅ ከዛ ተወሰነ የሚደረገው እንጂ አንደኛውን አይደረግም። ይኸውልህ አንጀት ተተርትሮልህ እሱም ከሆነ ለነገሩ አበሻ በዚህ እኮ ደስ ይላሉ። ይሄ ነውር የሚባለውን ነገር ይጠብቃል። አበሻ ነውር የሚባለውን ነገር ይጠብቃል። እንደው ቢያደርገው ራሱ አብሮ አፍንጫውን ይዛል። ሊሆን አሁን ለማስበላት ስብሰባ መሀል ልጅ እያለ ትዝ ይላል ይሸለት የሚባለው ነገር መንፈሳ አሊ ፈሰ የተዋሊ የጎንደሩ ዛፉ ዘረገፉ በጨለማ ይወትፉ አንተ ነህ እኔ አይደለሁም ካላመናችሁ ወይኔ አንተ የድሮ ደግሞ ልጅ ደግሞ የምንመገበው ነገር ምንድን ነው? ያኔ ቆጮ፣ ኩርኩፋ፣ እሺ፣ ቦሎቄ፣ በሶ እሱ ራሱ እንትን ብሎ አስቦ ፈርመንት አድርጎ እሱ ላይ ደግሞ የሆነ እርጎ ነገር ከጠጣ አሪራ አብዛኛውን ጊዜ ክፍለ ሀገር ሰው አሪራ ይጠጣል። እንቁላል፣ ባቄላ፣ ሙዝ፣ ሽምብራ የነዚህ አይነቶች ናቸው። ባይ ዘ ዌይ ሰው ልጅ ሙቀት ነገር ነካችኝ። ፈሶትን ወደ አናዘር ሌቭል ሊያሸጋግሩ ከሚችሉ ምግቦች መካከል ባቄላ እንደ ዋነኝነት ይጠቀሳል። በአንድም ሆነ በተዘዋዋሪ መንገድ ደግሞ ባቄላ ሊተኩ ይችላሉ ተብሎ የሚጠቀሱ የተለያዩ ምግቦች አሉ። ከነዛም መሃል ደግሞ እንቁላል ዋነኛውና ወሳኙ ነገር ነው። ገባህ አይደለ? የምናገረው ነገር አንደርስታንድ አድርገኸኛል? ገብቶኛል። ከዛ በዘለለ ደግሞ ጥራጥሬ ሽምብራም ከበላችሁ እነሱ ላይ ደግሞ አተር ከተበላ ማንኛውንም ምግብ ተበልቶ ደግሞ ላዩ ላይ እርጎ ከተጠጣ እንቁላልና ባቄላን የመተካት አቅም አለው። የዛን ያክል መጠስናት ወደሚለው ደረጃ እነዚህንና የመሳሰሉትን ምግቦች ተመግቦ አጠገባችሁ የተቀመጠ ሰው ካለና እንደ ፈስን በመሳሰሉ ሽታዎች የሚያጋጥማችሁ ከሆነ ራሱ ነው እንዳታስቡ። ልታስገባ የፈለገን የሆኑ አፌን ያስከፈትከኝ ራሱ ነው። ግን ቤተሰቦች ጤነኝነት ነው ባይዘዊ ተው እንዲያልክ እንትን ጤነኝነት ነው። አንዳንድ ጊዜ ይኸውልህ አንዳንድ አጠገብ ቁጭ ብዬ ሽንት ቤት ነኝ ይማር ደፍቶ በግንባርህ ነው ይማር አይደለም ያኖርህ ባህላችን ኖረህ እየተዘጠስከኛል ከዚህ በላይ ኖረህ እና አንዳንድ ጊዜ አጠገብህ ቁጭ ብዬ ሽንት ቤት ቁጭ ያልኩ ነው ይመስለኝ እኮ የምር። ብዙ ጊዜ አብረን ቁጭ የምትለው እኔ አንደኛው ሽንት ቤት ሆኜ አንተ አንደኛው ሽንት ቤት ሆኜ ለካ ጤነኛ ስለሆንክ ነው። ተመልከት እየፈረትክ ያለው ፋርት። አሁንማ ሰው መንገድ ላይ በቃ እያንዛረጠው ነው የሚሄደው። ባይዘዌ ጥናቶችን በጣም ነው የምንወደው። በተለይ ይሄ ጥናት የሚገርም ጥናት ነው። ፈርጀ ብዙ ጥቅም ይባላል። ከጥንቅራችን ጋር አብራችሁን ቆዩ። ኧረ ጥንቅር አንተ ይሄ እንትን ነው። ልጆች ሌላ ሌቭል ላይ ደርሰዋል። ግስቴ እሺ እኔ የለ እቺ ማናት? አላውቃትም። እኛ ክፍል የለችም። እቺ ምንድን? እቺ ክፍል እኛ ክፍል የለችም። እቺ አዎ አይ ልጆች ድሮ ግን በእኛ ስንማር ማለት ነው የሆነ ከደብተራችን ላይ ይይዙና አሁን ፋዘር ምናምን ጋሽ ኑጌ ይይዝና እንትን ምንድን ነው ብሎ ይጠይቃል። አጥኑ ብሎን ቁጭ ካልንበት ማለት ነው። ካጠናቸውና ያው ጓዳ ነው የምታጠነው። እንትን ምንድን ነው ብሎ ይጠይቃል። አታውቀውም። አላቅም ካልክ የሚደርስብህ ነገር አለና አልደረስንበትም ትላለህ። አስባችሁታል? የሴሚስተሩ መጨረሻ ሁለተኛ ሴሚስተር ሆኖ ልክ ሚያዝያን ግንቦት ላይ
እንግዲህ መቼስ ሙሉ ቻፕተር አጠናቀን ነው የምትለው። የዛን ሰዓት ተጠይቀህ አልደረስንበትም ስትል ወይኔ አሁን እኛም እንዲህ ነበር የምንለው። ምንም የተለየ ነገር የለም አይደለም። እውነት ስለሆነ እኮ ነው እንትን የሚለው ሰው ሁሉ መነጋገር ያደረገው አሁን እውነት ነው። ግን የኛ ጊዜ አልደረስንበትም ነው። ግን ከደብተር ላይ የተጠየቀ አይደለም። ይሄ እኮ እኛ ክፍል የለችም። ይመቸው፣ እግዚአብሔርን ይመቸው። እንደውም ይሄ እያጠና ነው አልደረስንበትም አላቅም ምናምን አቅሙን ያወቀ ህፃን ልጅ ነው። ግን ሌሎቹ እሳ የሚያደርጉት ነገር አሁን ትሬንድ እየተባለ አሁን ባለፈው ፕሮግራማችን ላይ አቤት መድኃኔዓለም አቤት መድኃኔዓለም ከባይዘው ካሁን ከወጣቱ ህፃናት ብሰዋል። ይሄ አስተሳሰብ እንትን ይሄን ቪዲዮ ተመልከተልኝ እስቲ። የአስተሳሰብ ልቀት ጥልቀት ትናለ ባባ ባለፈው ገዛልኝ ያልኩህን ጫማ አገዛልኝም ማለት ነው። አረ ጉድሽን አልሰማሽ? ምን ነው ስጠይቅ 15 ሺህ ብር አላሉኝም? አንድ ጫማ 15 ሺህ ብር? እንዴ ምን ነው እንደው እዚህ ቅድስት ሀገር ላይ በጫማ ይኖራሉ። ይመጃት አንደኛ እውነት ምርጥ በቃ አንደርስታንድ ፋሚሊዋን አንደርስታንድ እንዴ አንደርስታንድ ባታረግስ አንድ ጫማ 15 ሺህ ብር እውነት እኮ ነው። በተለይ ከትልልቅ ሰዎች ልብስ ይልቅ የህፃናት ይወደዳል። አዎ ልብስና ጫማ በጣም ውድ ነው። እኛ በደህና ጊዜ በቦንዳ እንዴ በክሬሽን ሙሉ ክሬሽን እሱንም ያብጣም ሊስቶ ኮምፕሌት ለሴቶች ደግሞ ሬዲ ሜዲ ይባላል። እሱ እኮ ሬዲ ሜዲ እኮ እጅ በእጅ የሚሰፋ ነው ብሎ እኮ እዛው ሎካል የሚሰፋ ሬዲ ሜዲ ይገዛል። እንትን ብትንጨርቅ ይደረግና ፓሪ ቅድማ ቀደድ ያደረጉና ተከታላይ ነው አሉ እኮ እሱ ነገር ምን ማለት ነው? ኧረ በጣም አጎል እንትን ነው አሉ። መጥፎ ነው። በሌላ ጊዜ በሌላው ጥንቅር ይዘነው እንመጣለን። በአሁኑ ፈረንጆቹ እኮ እዚህ ድረስ ነው ተከተሉኝ ነው ትርጉሙ። ተከተለኝ ነው የምር። እኔ እንደውም አልገባኝም ነበር ከዚህ በፊት። ይሄ ሰው ዝም ብሎ እዚች ጋር ሲቀድ እንትን ነበር ይመስለኝ። ይሄ ድፍን ያለ ሲሆን እግራቸው ያላራምድ ይላቸዋል አይደለ? ሲራማ እምቢ ይላቸዋል ብዬ ነበር ማሰብ። ታዲያ እንደሱ እንዳይባል ደግሞ አሁን ድሮ የሚሰራው እንዲሰፋ ከጉልበት በታች ሰፋ ተደርጎ ሙሉ የድሮ ቀሚስ ጥብቅ ያለ ሳይሆን ሰፋ ቢልም እኔ ሴቶችን ብዙ ጊዜ እመለከታቸዋለሁ እና እንደዚህ መሆኑን እንደኔ ግን ተመልክተህ አትመራመርም። እኔ ጠየቅኩ። እስቲ ነገ ተግባራዊ ያደርጋሉ። ጠይቅ። አንድ ነገር የጾታ ጥቃት ይድረስብኝና ከአንተ ባትወጣ ይሻላል። እኔ ራሴን ባጋለጥ ይሻለኛል። እኔ ልበደል ሄጄ ተከተለኝ ነው ያሉት። ኧረ ልከተል ደግሞ አሁኖቹ ሴቶች እዚህ ድረስ ነው የሚቀደደው። እንደው ወይ ቲሸርት አለች እኮ ምን ሰዓት ካየ ሶሪ ይሄ ወንድነት ነው የወንዶች እንትን ግሴ ግን ቁም ነገር አላየም። አሁን ላይ በጣም እስከዚህ ድረስ እንደውም እንደዚህ እንዲህ እጥፍ ተደርጎ በገመድ በታይ መያያዝ ተጀምሯል አሉ። እንካ ግን አትንካ ይባላል አሉ። እንካ ብለዋል ጭራሽ ግን እንካ ግን አትንካ። እሱንም ነገ ሞክረዋል አይሻልም? እኔ በደንብ እኮ ትኩር ብዬ እኮ ሴቶችን ስለማይ ነው ሲያልፉ ሲያገድሙ በደንብ ስለማያቸው። ግን ለማታውቁ ሰዎች እኔ ራሱ ከትላልቅ ሰዎች ነው እንትን የተባለው። እቺ ተከተለኝ የምትለው ይሄ በቃ ኢን ዘ ኢንተረስቲንግ ሲስተም ደግሞ አንተ መልከኛ ነህ እኮ እዴ መጣ በእኔ አይኑን ነው የሚሉኝ። አሁን እኔ የማውቃቸው አሁን እኔ አንለያይ ማን እናንተ አይኑን ይሉኛል። አራት ሳቅ ጠፋች ባይዘው አረማመዴ ደም ይወዱልኝ። አረማመዴ ጉቶ እኮ ነህ። ምን አረማመዴ ነገር እኮ ነው። አንበሳ እንትን ጎንበስ ያለ አይደለ? አንበሳ ሲሄድ ፍጫለ አንበሳ መጣ ይላሉ የቄው ሴቶች በሙሉ አንገት። እኔ ጋሽሜ ራሱ በዛን ካሴ የሆነ ጊዜ ስተውኛል። ብራቸው የሚይዘህ ጠፍተህ አይደለም ተልከህ መልስ ሳሰጥ ልጃቸው ኦኬ። ደግሞ እኮ ልክ ጎርመስ ስንል አሁን እኔ እናንተ በ16 ዓመታችን ምናምን ነው ከቤት ይወጣ አላከራይም ብለውን ነበሩ። ዝናን በምን ሰምቶ እንደሆነ አላውቅም። ባለትዳር አናከራይም አሉ። አንተን ሲያዩ እኔ ጋር እኮ ተስማምተናል። ልክ ነው ያገሬ ሳስገባ አይሆንም ባለትዳር አናከራይም፣ ሴቶቹ ልብስ ያጥባሉ፣ ውሃ ያባክናሉ ምናምን አሉ። ሳትኩ አልሳትክም። በጣም ነው የሳትከው። ቤተሰቡ የዘንድሮ ልጆች የሚቀመሱ አይደሉም።
በፊት ዱላም ስለምንፈራ ነው መሰለኝ የኛን አስተዳደግ ድንጉጥ ነበር። በእንትን በስቴፕ ነው የምናመጣው። ባለፈውም የሆነ የበዓል ትንሽ ቀመስ አድርገን ነበር። የኛን ሙሉ እዚሁ ላይ እናቀርብላችሁ። ግን እኛ በቃ ኦልሬዲ የድሮ ላይፋችንን በጣም የምንወድ ሰዎች ነን። በጣም ስፔሻሊ ወደ ገጠር አካባቢ ያደጋችሁ ሰዎች በደንብ ታስታውሱታላችሁ። አላቅም ያው የከተማ ስላልተወለድኩ አላቅም ብዬ ገጠሩ ላይ ያላችሁ ሰዎች ክፍለ ሀገር ላይ በተለይ በጣም ላይፋችንን በጣም ነው የምንወደው። ምክንያቱም ወንዝ ዋኝተን ልጅ ማየት ያለበትን ነገር ሙሉ አይተን በስነስርዓት ተደብድበን ጎረቤት ደብድቦ መምህር ደብድቦ ሁሉ ነገር አይተን ነው ያሳለፈው። አዎ እኔም ቢሆን የምፈልገው ለአሁኑ ጄኔሬሽን ማለት ነው ከምግብ ውጪ ሁሉ ነገር እንዲቀምሱት ነው። ገብቶሃል አይደል? ሉላውንም ምግቡ አይሆንም ያቀነጭራል። የዛሳት በ28 በ29 ዓመት ከምችር ብላችሁ ነው ቁጭ የምትሉት። ያው የኛ ሊሰጥ የሚባልም እኮ የኛን ጊዜ ምግብ ላሁን ልጅ ምን እንደሚል ታውቃለህ? ዲማሚት ሊያበሉኝ ነው ብሎ ሴቶችና ህፃናት ይከሳል። ሊከሱም እውነት አላቸው። 3 ቀን ያደረ ቆጮ ከድንጋይ ጋር ኳ ተደርጎ እኔ ያየሁትን ልጄ እንዲያይ አልፈልግም። ማባል ካለበት መቅረትም ካለበት ምግቧ ነች እንጂ ሌላው ነገር ዱባ ምናምን። በተለይ ክፍለ ሀገር ላይ ግን ቢሆንም ጉሮሮ እንዲህ የወጠጠም ቢሆን ገብተዋል። አሁን ጊዜ አደርሶናል። አሁን እኛ አካባቢ ያደጉ ሰዎች ሙዚቀኛ እኮ መሆን አይችሉም። እንዴ ተተርትሯል። የለም በምን ይወጣል። ለማንኛውም ይመቻችሁ። ለማንኛውም ቤተሰቦች እንግዲህ ከዚህ በፊት ታስታውሱ እንደሆነ በጣም አነጋጋሪ ነበረ። በተለይ በካፕል ህይወት ህዝቡን ያናወጠ ኩላሊት የተለገሰችዋ ልጅ ፈረገጠች ተብሎ እኮ ነው ወሬ የተባለው። ሰው ሁሉ በሁለት ጎራ የራሱን ህይወት ረስቶ ሁሉም ሰው በእነዚህ ሰዎች ህይወት ኢንጂነር ሆኖ ጣልቃ ገብተን ሁላችንም የራሳችንን ብይን ስንሰጥ ነበር። ማን ነበር ግን ሚዲያ ላይ ያመጣቸው? እነሱ መጀመሪያ ያመጣቸው ሰይፉ ነው እንዴ? አይ እኔ ደግሞ በሶሻል ሚዲያ ታይቶ ወደ ሰይፉ ጋር የቀረበ ነበር። ሰይፉ ጋር አይ ቲንክ በቃ ከሁለቴ ነው የቀረቡት ማለት ነው። የቀረቡት 2 ጊዜ ነው። አንደኛው እሷ ስታመሰግን ኩላሊት ሰጥቷት ይሄ ልጅ እንትን ላዳ ሹፌር ነበረ። ዲያሊሲስ ስታደርግ ምናምን ያደርሳት ነበር። በኋላ ላይ ኩላሊቱን ሰጣት። ከዛ አመሰግነዋለሁ ብላ ወጣች። ወንዱ ደግሞ አመሰግናለሁ ካለች በኋላ ምን ነበር የተፈጠረው? ከዛ በኋላ ወንዱ ሰይፉ ላይ የቀረበው ነገር ውሸት ነው ብሎ በቲክቶክ ወጣ። ጥላኝ ሄዳለች ውሸት ነው ኩላሊት የሰጠች ምናምን ነገር። ከዛ በኋላ ምንድነው የተፈጠረው? ሰይፉ ጋር ደጋሚ ሁለቱ ቀረቡ። አሁን አስታወስኩት። አየህ ስትናገር አሁን ከንግግርህ እኔ እረሳለሁ ብዙ ጊዜ ነገር ስራ ላይም ቢዚ ስለመሆን ምናምን ያንተን ቅራቅንቦ ወሬዎችም እዛ እየሰማሁ ኤዲት ስለማድረግ ሰው ምንህ እንደሚመቻቸው ባላቅም ከዛ እንዳቀጠል በቃ ግን አሁን ከዛ በኋላ ሁላችንም እንዳልከው እዋ ያላልነው ያላወራነው ነገር የለም። እሷም በዛ በኩል ሄዳ እንደውም ከዛ በኋላ ከቲክቶክ ላይ ፌመስ ሆኑ ሁለቱም። ልክ ነው፣ ሁለቱም ፌመስ ሆኑ። እርሷም የተሰማትን ትናገራለች፣ እሱም ውሸቷን ነው ምናምን። እኔ ቤት ክራይ መኪና የተሽጦ ምናምን ብዙ ነገር ነው ሲወራ ነበረው። ትክክል፣ አስታወስኩት። አሁን ታውቃለህ በጣም ብዙ ነገር ተብሎ ነበረ። ሁሉም ሰው በየራሱ ፍርድ ሲሰጥ ነበረ። ለማስታወስ ያክል አንድ ቪዲዮ እናሳያችሁና አሁን ላይ የተፈጠረው የበፊቱን ማለት ነው። ያ አባቴ ታውቃለህ፣ በሰዓቱ ግጭታችን እንደዚህ የሚያደርግ አልነበረ። ተነጋግረን መፍታት እንችል ነበር። እኔም ለዛ ነው ዞር ያልኩት እና እኔ አንተን አጥቼ መኖር አልፈልግም አልችልምም ደግሞ ታውቃለህ። እና እኔ በጣም ነው የምወድክ እና ይቅርታ አድርግልኝ እባክህ። በጣም ነው የምወድህ አንተ ወንድ ልጅ ግን አንዳንዴ እኮ ሲቆርጥልህ ይቅርታውን ተቀብለሃታል። ይቅርታውን ተቀብሎሻል። በጣም የጨንቀው በሶሻል ሚዲያ እሷ ቃለ መጠይቅ ያደረገች ቀን አንተ እዚህ መጥተህ ነበር። ጠይቀንህ መግባት አልፈልግም ብለሃል። ለምን? ያ መግባት ያልፈለኩበት ምክንያት ምንድነው? አንደኛ ገብታ የምትናገረው ነገር ስለማቅ ቴክስት የሚያደርገችልኝ ነገር ስላለ። ኦኬ
ምንም አይነት በቃ ያለውን ነገር እውነት አስመስለህ ተናገር ስላለችኝ ያን ነገር መናገር ስለከበደኝ አልገባም ብዬ ተናግሬያለሁ። ይህንን ሁሉ ከተነጋገሩ በኋላ እንግዲህ ሰሞኑን አዲስ ነገር ይዘው መጥተዋል። በጥንቅራችን ላይ ይዘነዋል፣ እንትኑን ቪዲዮን ይዘነዋል። ምንድን ነው የሚያስቀኝ? ጥንቅር ግን ምንድን ነው ትርጉሙ ስለማታውቅ እኮ ነው የሚያስቀኝ። ቢሆንም ሚዲያ ላይ ይላል ጥንቅር ሲባል አይደለም። ጥንቅር ምን ነው ይሄ? ሄጭ የሚሉት ነው። ሄጭ እንደማለት ነው። ግን ጥንቅር ብዙ የኢትዮጵያ ሚዲያዎች ይጠቀሙታል ይሄን ቃል። እነሱም እኮ አጠናቅረው ነው። አንተ አጠናቅረህ በቃ አሪፍ ነው ማለት ነው። ስብስብ ይመስለኛል። ሰብስቦ አማርኛ ነው። ሰው ካልነገሩን እንዴት እናደርጋለን? እና ቤተሰቦች ይህ ሁሉ ከተባለ በኋላ ይቅርታ አድርጌላታለሁ፣ ጭራሽ ግን አይኗን ማየት አልፈልግም እዚህ ላይ ማለት ነው። አዎ በዚሁ ሰይፉ ላይ ቀርበው ከዚህ በኋላ እኔና እሷ ጨርሰናል፣ ወደ ቀኝና ወደ ግራ ነን። ይቅርታ ተደርጎልሻል፣ ተነሺ ተብሎ ነው። ግን አንተ እንደዚህ አይነት አጋጣሚ ቢሆን አሁን እውነት እኔ ለሚዲያም ቢሆን በቃ ተቀብያለሁ ምናምን ምል ይመስለኛል። ታውቃለህ? አይ እንትን ሲል አይ ውስጥ አንዳንድ ጊዜ የማይቀበል ከሆነ ለማስመሰል ለሰውም ክብር ብለህ እሺ ልትል ትችላለህ። ግን አንዳንድ ጊዜ የደረሰብህ ሁኔታ ነገር ፕላስ ደግሞ በዛን ሰዓት ትኩስ ነገር ሲሆን ለመቀበል ይከብዳል። ትክክል። ለዛ ዋሽታ አውቀ ተቀብያለሁ ከምትል በርግጥ ትክክለኛው ስሜትህን ብታንጸባርቅና ያለውን ነገር እውነት ተናግረህ ከዛ በኋላ ብትለያይ ይሻላልና በጣም አድንቄዋለሁ። በዚህ አጋጣሚ ትክክለኛውን ስሜት ነው ያንጸባረቀው። ሁሉም ሰው እሷ በቃ ይቅርታ ጠይቃ አይደለ እንዴ ኩላሊት የሰጠ ሰው እንዴት ይቅር ብሎ አብሮ አይሆኑም እያሉ ነበረ። ለማስታረቅም እንግዲህ እዚህ ሶሻል ሚዲያ ላይ እነ ፓስተር ቸሪ የተደረማ ካለ እነ ፓስተር ቸሪ እናም ተገኝተው በጣም ብዙ ሰዎች ሐሳብ ሲሰጡበት ነበረ። በቃ አልፈልግም ብሎ ሁለቱም ለየብቻ ላይፋቸው ቀይቶ ነበር። ግን የሚያሳዝነው ምንድነው ታውቃለህ ወንድም? አሁን በዛች ታይም ላይ እንደው ስንት ነገር ተባለ። አንዴ እንደውም እንትን ያለውን አስታወስከው? በላቸው ምን አለ እንዴ? በላቸው ላይቭ ላይ ተገናኝተው ቅጣት ምንድነው ሲባል በኩላሊት አንተ በስመ አብ የሌለ እኮ በጣም ያምራል ተፈጥሮሽ፣ ኧረ ያምራል ተፈጥሮሽ። ቅጣት በኩላሊት ነው ብዬሻለሁ። ሰምተሻል? ኧረ በኋላ አልሰማውም ምናምን እኔ አይሰማም ነገር። በነገር ላይ አንዳንድ ሰው ሆነ እድሉን አላገኘም እንጂ የመጨረሻ ኮማኪ ሰዎች እኔ አስቦት የተናገረ አይመስለኝም። ግን እንዴ በጣም ሼም ላጥ ሲያደርገው ግን በስተመጨረሻም ደስ የሚል ነገር ተፈጥሯል። እኛ በመታረቃቸው በጣም ደስተኞች ነን። በነገራችን ላይ እስቲ እንየው ካየን በኋላ እናወራዋለን። ላርግሽ ኢንተርቪው ችግር አለው። 1000 ሰው ቁጭ ብሎ ያያቸው መታረቃችን ተሰማሽ? እንደ ሀገር ደስ ብሎ ይላል። ደስ ብሎሻል? ማርያም ወፈረ ትወዳለች። እኔም እኮ እወዳታለሁ። ደስ ብሎኛል። ሰው ግን አየህ ሰው ደስ ይላል። ስሜቱን ይገልጻል። ደስ ብሎናል። ምን ተሰማኛልሽ? ዋው ቴንክ ዩ። ሰይፉ ጋር ካልቀረባችሁ እናያችሁ ማለት ነው። እሺ ልጄን አሳረፍኩ። እውነት በጣም ደስ ይላል። ቴንክ ዩ። ኦኬ ይሄ ላይቭ ላይ ነው፣ ቲክቶክ ላይቭ ላይ ነው። አይ ይሄ ሶሻል ሚዲያ እንደው እግዚአብሔር ይል ሁሉ ነገር እዛ ላይ ነው። በቃ ቲክቶክ መጀመሪያ በርግጥ እንትን የተባለው በነገራችን ላይ አባቶች የሃይማኖት አባት ቀርቦ አብሬ መኖር እፈልጋለሁ። የሶሻል ሚዲያ ሰውም ዩቲዩበርም ነበሩ። ተመክሮ በስነ ስርዓት ይቅር ለእግዚአብሔር ተባብለው እንደሚጋቡ አብሮ እንደሚሆኑ ነው በእርቅ ያለቀው። መታረቃቸው በጣም ደስ ይላል። በጣም ደስ የሚል ነገር ነው። ሰው ሲጣላ ነው የሚከብደው። በእርግጥ ግን ማለት ነው እኔ አሁን የሚታየኝ እንደሆነ ታውቃለህ፣ ለውሳኔ ባንቸኩል። ትክክል። ለውሳኔ አሁን ኩላሊቱን ተቀብላ ላሽ አለችው ምናምን ምን እንደሚሄው ዞሮ እነሱ ተገናኙ። አንዱ እንደውም ወረኛ ቀዳዳ መባል ያለበት አንዱ እንደውም ምን አለ መሰለህ፣
ከቻልክ ባልና ሚስት መሀል አትግባ አለ። ምክንያቱም እነሱ እርቃናቸውን የተያዩ ሰዎች ናቸው። ኦልሬዲ እርቃን ከቄስ ውጪ በቃ ኢቭን ቄስ ጋር ራሱ ሲቀረብ ጸበል ምናምን ስትገባ ሀፍረተ ስጋህን ለመያዝ ሸፍነህ ነው የምትቀርበው። ጸበል እንኳን ስትገባ በቃ ተፋፍረ ነው። ግን ባልና ሚስቶች እርቃን በቃ መለመላህን ከፈጣሪ እንደመጣ ዱብ እንዳልክ ያኔ እንኳን ታለቅሳለህ፣ እዚህም ታለቅሳለህ። ከተያየ በኋላ ታለቅሳለህ። በእርግጥ ግን ይቅርታ አስቀየምኳቸው እንዴ? አይ አላስከኝ። ልክ ነኝ። ክፍታፍ ነህ አንተ። ልክ ነህ። ደገፍ አድርገኛ እንደዚህ ልክ ነህ። አዎ ምናምን በለኝ። እኔ አንተ ጊዜ እንዲህ ነኝ እና በዛ ልክ የተያዩ ሰዎች ምንም ማድረግ ይችላሉ። ገብቶሃል አይደል? ነገ ደግሞ ሲያድር ምን ሲል ባልና ሚስት ናቸው። ዞሮ ዞሮ እኛ ኦልሬዲ ሚዲያ ላይ የነገሩንን ብቻ ነው የምናውቀው። ምን እንደተፈጠረ አንድ ባንድ አይነግሩህም። ሁለቱም አይነግሩህም። ሁለቱም አንድ ባንድ አይነግሩህም። ሰው ለራሱ በሚመቸው አሁን እኔ ግሴ ካንተ ጋር ብንቀያየም ግሴ አስቀየመኝ ብዬ ነው ለሶስተኛው አካል ግሴ ያስቀየመኝ በዚህ ምክንያት ነው። ለምን ያንን አደረገ ችየው ነው እንጂ እስካሁን ድረስ አምቄው ነው ተብለ ወጣኛው እሱ ሲጀመር እኔ ገንዘቤን አጭበርብረው በልቶኛል ከበላ እና ለመፍረድ ባንቸኩል መልካም ነው። በባለ ትዳሮች መሃል ደግሞ እንዲሽ ብላችሁ እጃችሁ እንዳትከቱ ብላችሁ በኋላ እንትን ነው የምትሆኑት። ጦጣ እና ባለ ትዳሮችም ሰውን ባታስገቡ። እንደዚህ አይነት ችግሮች ቢኖሩ ልክ ነው። ሰው ያስፈልጋል። ከሆነም ከናንተ ያለፈ ከሆነም የሃይማኖት አባቶች አሉ። በሁሉም እምነት አባቶች አሉ። እነሱ መመከር መዘከር አለባቸው። ላይ ደግሞ እንደ ተሙ ንጉሴ አይነት ቲክቶከር ጠብ ብታደርጉ አገር ነው የሚያውቀው። እኔ 7 ትውልዳቸውን ነው የምለያየው። ለዛ ቢቀርባቸው ነው የሚቻለው። እንደዚህ ቪዲዮ ስልኩን ይዞ የሚቀርጽ ሰው ሶሻል ሚዲያ ላይ ባይወጣ በልብሎኝ ነው ወሬኛ ቀዳዳ ነገር በስተመጨረሻም ታርቀዋል ማለት ነው። ታርቀዋል እና ስለታረቃችሁ ሁላችንም ደስ ብሎናል። እንኳን ደስ ያላችሁ። እንዳልኳችሁ ደግሞ ይህንን ቪዲዮ የምትመለከቱ ሰዎች ላይክ ካደረጋችሁ በኋላ የሰው ገመና ውስጥ ዘው ተብሎ አይገባም። መጀመሪያ ግን ላይክ አድርጉና በእኛ ህይወት ግቡ። ጥልቅ በሉ። በባለትዳር ህይወት እንዳትገቡ። ይህንን ለማለት ያክል ነው። እናመሰግናለን። ከጥንቅራችን ጋር አብራችሁን ቆዩ። ዝም በይ ቅመሚት። እኔ መሯታል እሷ። ይሄ እኮ ፕሮፌሽን ነው። እናንተ ምን ነካችሁ? ጥንቅር ፖለቲካ የሆነና ጃር ነው የሚንጠለጠለብህ። እንደ ድሮ ሃይላንድ አይደለም። ተናገር ቤተሰቦች እንግዲህ በስተመጨረሻ በጣም ኢትዮጵያውያን በጣም ያዘኑበት በጣም የተከፉበት ነገር ተፈጥሯል። እንደ ሀገር ትልቅ ዋርካ፣ ትልቅ ተገን፣ ትልቅ መክሮ መላሽ ሰው አተናል። እውነት ነው። በጣም በቃ የሆነ ሰሞኑ እንደውም እኮ በጣም ሰው የኢትዮጵያ ሕዝብ ሁሉ ወዷቸው ፕሮፋይላችን ሁሉ አድርገናቸው ነበር። በጣም የምንወዳቸው የምናከብራቸው ከአንደበታቸው እንደ ማር የሚጣፍጡ ቃላት ነው የሚወጡት። ስለ አንድነት ነው የሚሰብኩት፣ ስለ መዋደድ ነው የሚሰብኩት፣ ስለ ሃይማኖት እኩልነት ነው የሚሰብኩት፣ ጸብን ከሀገር ስለማጥፋት ነው የሚሰብኩት። ፍቅርና ፍቅር ብቻ ነበር ስራቸው። በእውነት በቃ ሲናገራቸው እርሳቸው ሲያወሩ በቃ ሰው ሁሉ በጣም በጥሞና ነው የሚከታተላቸው። እስልምና እምነት ተከታይ፣ ክርስትና፣ የሁሉም እምነት ተከታይ የሰው ልጅ የሆነ ሁሉ መንፈሳቸው ደስ የሚል ስለሆነ ይወዷቸዋል። በእውነት አዎ፣ በጣም የሚወደዱ ሰው ናቸው። በቃ ጤነኛ የሆነ ሰው የሚወዳቸው ሰው። አረመኔ ካሉ ክሳቸውን መጥላት አይቻልም። እንግዲህ ይህን ሁሉ ያወራንላቸው አባታችን ጥቅምት 8 እሁድ ዕለት ማለት ነው ከዚህ ዓለም በሞት ተለይተዋል። ከማይረሱ የፍቅር ስብከታቸው መካከል እስቲ የተወሰኑን እንስማና እንመለስ። እኛ ሰው ምርጫ የለኝ፣ ሙስሊም ክርስቲያን እያልመርጥ አገራችን የሚለም እንዲህ የዘንያ ሙስሊሙም ክርስቲያኑም እኩል ነው፣ ድሃውም ሀብታሙም እኩል ነው፣ ባለስልጣኑም ሌላውም እኩል ነው። የዘንያ እንዲህ ያለ ነውና እንዲህ ያለ ላርግለት ለብቻ ክብሮት ለሰጠው የሚል ሐሳብ የለኝ። ምን የዘንያ እንዲህ ያለኝ ስለዚህ ለሁሉም ምን ያለቅሳለሁ፣ አዝናለሁ። ምናልባት ይሄ ይሆናል እንጂ ያበላሁት የለኝ፣ ያጠጣሁት የለኝ፣ ገንዘብ የሰጠሁት የለኝ፣ የዋልኩለት የለኝ።
ሁለተኛ ደግሞ ስናገርም ደግሞ ይሄ ነገር ተቀባይነት ያገኝ ይሄን ነገር ሰው ይወደደው እያልናገርም ትክክለኛው ነገር ለህዝብ የሚጠቅመው ለሀገር የሚጠቅመው ለመንግስት የሚጠቅመው ይሄ ነው ብዬ ነው የምናገረው። እንፈቃቀር፣ እንቀራረብ፣ እንዋደድ፣ እንረዳዳ። የበታችሁ የበራውን ያክብር፣ የበራው ለበታችሁ ይዘን በጣም የሚያሳዝኑት ሁሉም ሰው በተለይ በእሳቸው የእስልምና እምነት መሪ ናቸው። የክርስትና እምነት ላይ ያሉ ወጣቱም ትላልቅ ሰውም እንዲሁም የሃይማኖት አባቶች ራሱ ለእሳቸው ያላቸው አክብሮት በጣም የተለየ ነው። በጣም የሚከበሩ እንዲሁ ሲታዩ ራሱ የሆነ ሞገስ ያላቸው ሰላም ያላቸው አባት ነበሩ። ፈጣሪ አምላክ እንግዲህ የሚወደውን ነው የሚያደርገው። በሱ ስራ መግባት አንችልም። እኛ ማለት የምንችለው ምንድነው? ነፍሳቸውን በጀነት ያኑርልን። ትክክል። እርሳቸውን የሚወድ ኢትዮጵያዊ ካለ ያው ያስቀምጡልን ቃል ነው አይደለም? ተዋደዱ፣ ሰላም ሁኑ ነው ቃላቸውና ያንን ተግባራዊ በማድረግ እርሳቸውን ሁሌም ማሰብ እንችላለን። እርሳቸው ምናልባት በአካል ነው ከኛ የተለዩት፣ ግን መልካም ስራ ያደረጉ አባት ስለሆኑ መልካም ስራቸው ደግሞ ለትውልድ ሁሌም አለ ለትውልድ እየተወራረሰ የሚሄድ ነገር ነውና ሁላችንም በቻልነው አቅም መልካም ስራ እንስራ፣ እንዋደድ። ከተዋደድን ሌላው ነገር ትርፍ ነው። ሁላችንም የፍቅር ሰዎች እንሁን። ስንኖር ስርዓት ይኑረን፣ ስንናገር ስርዓት ይኑረን። ሰው ማናስከፋ ሰው ከሰው ጋር የምንኖር ሰዎች እንሁን። ለአባታችን ነፍሳቸውን በአጸደ ገነት ያኖርልን። ያው በሙስሊም ቋንቋ ደግሞ በጀነት ያኖርልን። ለመላው ኢትዮጵያውያንና ለቤተሰቦቻቸው መጽናናትን እንመኛለን ከልባችን። በጣም አዝነናል እውነቱን ለመናገር። ያው ጠዋት ስንነሳም ጀምሮ ትክክል ጥሩ ቀን አላሳለፍንም። ዛሬ የሽኝት ፕሮግራም ተደርጎላቸው ነበረ። ዛሬ ሰኞ ማለት ነው። እርሳቸው ያረፉት ጥቅምት 8 እሑድ ዕለት ነበረ። ዛሬ ሰኞ ደግሞ በጣም በሙስሊሙም ክርስቲያኑም ሁሉም ወጥቶ የሽኝት ፕሮግራም አድርጎላቸዋል። መንገዶች ሁሉ ተዘጋግቶ ነበረ። የሃይማኖት አባቶች ተገኝተውም ነበረ። ብቻ እስቲ ምን ይመስል እንደነበረ ድባቡን ትንሽ ቪዲዮ አይተን እንመለስ። አየው ይሄ ፒያሳ አካባቢ ከፒያሳ ተነስቶ ነው። መንገዶች ዝግ ነበሩ። ትክክል። እኔ አጋጣሚ በአካል እዛ አካባቢ ነበርኩኝ። መስቀል ሚሊኒየም አዳራሽ አካባቢ ነበርኩኝ። በጣም የሚገርም ነበረ። የነበርኩበት ህንፃ ስር ሰዎች ሁሉ የምር ሲያለቅሱ ነው። በጣም አዝነው እስላሙም ክርስቲያኑም ሁሉም በቃ ሲያነባ ነበረ። ይሄ ሃይማኖታዊ ስርዓት እየተደረገ ነው። ሽኝት ሊደረግ ሚሊኒየም አዳራሽ ነበረ ሽኝቱ በነገራችን። ብቻ ያው የሰው ልጅ ግን ያው በህይወት እያለ በዚህ ልክ ህዝብ አፍርተ ማለፍ ትልቅ ነገር ነው። ትክክል። ሰው በመጥፎ ነገርም ይታወቃል እኮ በመጥፎ በእኩይ ተግባር እኩይ በሚባል ተግባርም የሰው ልጅ ይታወቃል። ነገር ግን በዚህ ልክ ሰው አፍርተ ማለፍ በጣም ትልቅ ነገር ነው። ሰው ወዶ የምር ያለ ምንም መስፈርት ሰው ወዶ የዚህን ያክል ተጽዕኖ ማድረግ መቻል ትልቅ ነገር ነው። እኔ ሐሳብ መስጠት የምፈልገው ምንድነው የትኛውም እስልምናም ክርስትናም ፕሮቴስታንት እስልምናም ኦርቶዶክስም ፕሮቴስታንት እምነት ተከታዮች ሆናችሁ ለእምነት አባቶች ተገዢ መሆን አለብን። ስነ ስርዓት መያዝ አለብን፣ ማደብ አለብን። ነገ ላይ ይቆጨናል። ዛሬ ላይ አባታችንን በማጣታችን በጣም አዝነናል። ኖሮ ብንታዘዛቸው ሰላም ብንሆን መልካም ነው። እንግዲህ ከማዘን በስተቀር ምንም መለወጥ የምንችለው ነገር የለም። እንደተለመደው ሰብስክራይብ እና ላይክ እያደረጋችሁ እንግዲህ ቤተሰብ ሆኑን እንላለን። እኔ አዲስ ነኝ። ወንድማችን ተሙ ንጉሴ ደግሞ ለአመታት ያክል እዚህ ላይ ሲቀባጥር ኖሯል። እኔ አዲስ ቀባጣሪ ነኝ እና አበረታቱኝ። ተለምደዋለህ ሁሉ ነገር ተለምደዋለህ። መዘላበ መጮውን ተለምደዋለህ። ስድቡ ነው የቀረኝ። ተጀምሯል ስድቡ፣ በውስጥ ተጀምሯል ስድቡ። ቤተሰቦች ሰብስክራይብ እና ላይክ የደውል ምልክቷን እየተጫናችሁ ቤተሰብ ሁኑ። ሁሌ የሚለቀቁ ቪዲዮዎች ሊደርሳችሁ እንግዲህ የደውል ምልክት ግዴታ ነው። ቤተሰብ የመሆኛ ነው፣ ሬጂስተር ማድረጊያ ማለት ነው። ኦል የምትለዋ ማለት ነው። እዛ ጋር እኔና ቻውን በላቸው። እዛ ጋር ብቻህን አይደለም። እንወዳችኋለን። ቴንኪው። ቆይ እዛው እሺ፣ ቆይ እኔ ልውጣ። ቆይ እንጂ እንዲያ ቆያለሁ።